ሴት ወደ ውጭ ሀገር ሄዳ መታከም አለባት፣ ለዛም 3 ሚሊዮን ብር ማዘጋጀት አለባችሁ በማለት ለኪሩ ደውሎ ተናገረ። ኪሩ ይህን ያክል ብር ይሆናል ብሎ ያልጠበቀው ምን ማድረግ እንዳለበት ግራ የገባው ፍቅረኛው ተናግሮ እንዳያስጨንቃት ያክል ጸጥ ምንም አይደለም፣ ወደ ውጭ ሀገር ሄደሽ መታከም አለብሽ በማለት ፕሮሰሱንም ከዛሬ ተጀምሮ እንደሚጀመር ቃል ይገባላታል። ስለ ብሩ መጠን ግን ስጠይቀው አይ እሱ ያንቺ ጉዳይ አይደለም በማለት ይነግራታል። ለእናቷም ወይም ለወይዘሮ ዝናሽም ሁሉንም ነገር ያጫውታታል። ለእናቷ እንዲህ ካላትም በኋላ ወይዘሮ ዝናሽ እንዲህ በማለት ትወስናለች። ከኔ ከትርሲት ካይኗ ብሌኒ የሚበልጥ የለም፣ ይህን ቤት አስይዘዋለሁ ማለትም የወለድ ተበድሬ ብር ሳገኝ የዛሬ ዓመትም የዛሬ 2 ዓመትም ብሎም 10 ዓመትም ቢሆንም ብር ሳገኝ ብራቸውን መልሼ ቤቴን እረከባለሁ። ይሄ ነገር ግን መሆን ያለበት አቶ ግርማ ወደ ኬንያ ለ10 ቀናት ለስራ ስለሄደ እሱ ሳይመለስ ነው። እሱ ከተመለሰ ነገሮች እንዳሰብናቸው ላይሄዱ ይችላሉ። ለአምሮትም ዝም ማለት እንዳለባትና በምን ማስፈራራት እንዳለባቸው አንተ እንድታሰብ ትለዋለች። የብሩን ጉዳይ ለወይዘሮ ዝናሽ ወይም ለእናቷ እንዲተውላት ትጠይቀዋለች። ኪሩም እሺ ብሎ ፕሮግራሙን ወይም ፕሮሰሱን እንዴት መጨረስ እንዳለበት ፍቅረኛውን የአይኑን ብርሃን እንዴት ማብራት እንዳለበት ተፍ እያለ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የስደተኛዋ ዩቱብ ቻናል ተከታታዮች እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ክፍል 10ን ትርሲት ድራማ ነው። እንሆ እንድትከታተሉ ይጋበዝኳችሁ። ትርሲት ከኪሩ ብዙ ቀናት ብትቆይም ነገር ግን በትዝታና በሀሳቧ ሊርቅ አልቻለም። ዛሬ ናፍቆቷ እጅጉን በርትቶና አይሎ ማሚዬ ለኪሩ እንድትደውይልኝ እፈልጋለሁ እንዴ ሁለተኛ እዚህ እንዳላይ ወይም እንዳትመጣ ብለሽ አልነበረም ስትል፣ አሁን ግን የማወራው ነገር ስላለኝ በጣም ስለናፈቀኝ ስላልቻልኩም ማዬ ልትደውይልኝ ትችያለሽ ስትልም ወይዘሮ ዝናሽም በፍጥነት ደውላለት እንዲመጣ ታደርገዋለች። የተለመደችው ቦታ ወይም መናፈሻ ቦታ ከወሰዳት በኋላ ከሱ ተለይታ የነበራት ቀን ምን ያክል ጨለማና ከአይኗ ብርሃን የበለጠ እሱ ጨለማ እንዳረገባት ህይወቷን እውነቱን ትነግራለች። እሱም ቀላል እንዳልሆነለትና ነገር ግን የእሷን መብት መጋፋት እንደማይፈልግና ደግሞም ቃሏን ማክበር እንዳለበት ይነግራታል። የኔ ውድ ተሰቃይቼ አሰቃየሁህ፣ በጣም ይቅርታ፣ ሁሌም ነው ማፈቅርህ እያለች ታንጎራጉርለት ጀመር። የናፈቀው ድምጿ የናፈቀችው ፍቅረኛዋ በሚያምር ድምጿ እየዘፈነችለት አሁን ወደ ቤት መሄድ አለብን፣ ማዘር ደግሞ እንዳያስቡ በማለት ወደ ቤት ይሄዳሉ። ዛሬ ለአምሮት በጣም ጭንቅና ጥብብ ብሏት አባቷ ወደ ኬንያ ከሄደ 2 ቀናትን አስቀጥሏል። አሁን እናቴ ራሱ አትፈልገኝም በማለት ጸጸቱ፣ እኔ ቆይ ለምንድን ነው ብቸኝነትና ማንም ሰው የሚወደኝ የለውም በማለት ብቻዋን መብሰልሰል ጀምራለች። ወደ እናቷም ዘንድ ሄዳ ለመውራት ብትሞክርና ቆይ ማን ይቅርታል ብትጠይቅሽ ስለምንድን ነው እንደዚህ የምትሆኝብኝ? አንቺ እኮ ማለት በጣም ክፉ ነሽ፣ ደግሞም አንቺ የእኔ ልጅ አይደለሽም፣ ልጅነትሽን ሰርዣዋለሁ በማለት ወይዘሮ ዝናሽ በንዴትና በግንፌት እንዴት ትላታለች። ላምሮትም እናቴ እንደዚህ አትበይኝ፣ እኔ እኮ አውቄ አይደለም፣ አንቺ የአባትሽ ልጅ ነሽ፣ አንቺ ክፉና መሰሪ በማለት መሰርነቷን ግልጽ አድርጋ ትነግራታለች። ላምሮት በትንሹ ቢሆን አባቷ ቢኖር ጭንቀቷን እንደሚካፈላት እያመነኝ፣ ነገር ግን ዛሬ ብቸኛ መሆኗን ትርሲትንም ለማናገር ብትሞክርም ፈጽሞ ፊት ነስታታለች። ደግሞም ሁለተኛ አጠገቧን ብትደርሺ የማታውቂያትን እናት የሚሉ እንደሌለሽ እርሾው በማለት ጥላት ሄዳለች። ግራ የገባ ክፍሏን ዘግታ ማልቀሷን ጀምራለች። ኪሩ እንግዲህ ከመዝናኛ ቦታ ወደ ቤት እየተመለሱ ድንገት ስልኩ ይጠራል። እሷም ማን ነው ብላ ስትጠይቀውም ዶክተሩ እንደሆነ ለትርሲት ይነግራትና ሄሎ ይለዋል። ትርሲትን ለማሳከምና ወደ ውጭ ሀገር ግዴታ መታከም አለባት፣ ለእሷም 3 ሚሊዮን ብር ያስፈልጋል በማለት ዶክተሩ ይነግረዋል።
ኪሩ ይህን የሰማው ማመን አቅቶታል። እንዴት ነው ይሄ ሁሉ ብር የሚጠየቀው? ከየትስ መጥቶ ነው የምትታከሙ? የሚል ሀሳብ እና ስሌት ይዞታል። ምንም ማለት ያልቻለው እሺ ብሎ ይዘጋል። ትርሴትም ምን እንዳለ ስጠይቀው መታከም እንዳለብሽ ወደ ውጭ ሀገር ሄደሽ ነው የነገረኝ ስለ ብሩ ስጠይቀው፣ ነገር ግን እሱን ምንም ሊነግራት ፈቃደኛ አይደለም። ትርሲቴን ክፍሉ አስገብቶ እንድተኛና እንድትረጋጋ ካደረጋት በኋላ እናቷን ውጭ ጠርቶ ሁሉንም ነገር ይነግራታል። እሷም ከልጄ ብርሃን ምንም አይጠፋ ምንም አይበልጥም፣ ስለዚህ ቤቴን ተምሸጠው እና ቤቶት እንዲሸጡት ነው ሲልም፣ ቤቱን አልሸጥም አራጣ የሚያበድሩ ሰዎች ጋር እሄድና ቤቱን አስይዤ ብር ወስዳለሁ፣ ከዛም እንትን እላለሁ ትታከማለች በማለት መልስ ትሰጠዋለች። እሱም ይሄን ነገር ሲደረግ እንዴት ዝም ይላሉ ሲልም፣ እሷ አሁን ስለሄዱ እሷ ደግሞ አፏን የሆነ ነገር አድርገን እንዲዘጋ ማድረግ ነው። እሷ አሁን ለኬንያ ለስራ ለ10 ቀን ስለሄደ እሱ እስከሚመጣ ጉዳዮቹን መጨረስ እንዳለባቸው ትነግረዋለች። እሱም እሺ በቃ ይሄ ከሆነ ሀሳቦትን አክብሬ ስራውን ወይም ፕሮሰሱን ዛሬ ጀምራለሁ በማለት ትነግራታል። እሷም እሺ ልጄ ብላ ይስማማሉ። ወደ ትርሲትም ዘንድ ሄዳ ቤቱን ሸጠው ወይም አስይዘው ብር ተበድረው እሷ መታከም እንዳለባት ስትነግራት፣ አባዬ እማዬ ይሄ መሆን የለበትም አቶ ግርማና ለአምሮትም በዚህ ሀሳብ አይስማሙም ስትልም፣ አቶ ግርማ አሁን የለም ለአምሮትንም እንዳትነግረው ማድረግ ነው፣ ከዛም ቤቱ በስምሽ ስለሆነ ምንም የማድረግ መብት የላቸውም በማለት ትነግራታለች። አሁን ምን ማድረግ እንዳለባቸው ኬሩ በንጋታው ሲመጣ መነጋገር ይጀምራሉ። አነስ ያለ ቤት እንደሚከራዩና ለመኖሪያቸው ወይም የሚያስተዳድራቸው ትንሽ ገንዘብ የሚተርፋቸውና ለቤት ኪራይ የሚሆናቸው ጭምር ቤቱን የሚያስዙበት በርከት ያለ ብር ወይም 4 ሚሊዮን ብር ተቀብለው በ1 ሚሊዮን ቤት ተከራይተውና የራሳቸው ኑሮ የሚኖሩበት ማመቻቸት እና 3 ሚሊዮን ደግሞ ለትርሲት ሕክምና ወጪ ሕክምና ማድረግ ነበረ። እሱም ይሄ ከተሳካላት በኋላ ሁሉንም ነገር ለላምሮት ትነግራታለች። እንዴት ይሄን ታደርጊያለሽ ስትላትም፣ እኔ ከቤትሽ እወጣልሻለሁ እንደማትፈልጊኝም አውቃለሁ በማለት ሳሎን መታ ትነግራታለች። እናቷም እጅ በሰበሰ ተብሎ ተቆርጦ አይጣልም፣ ስለዚህ ሌላ ጭንቀት ፈጽሞ ስለማልፈልግ አድበሽ ከዚህ ቤት እንዳትወጪ ቁጭ በይ በማለት መልስ ትሰጣታለች። እሷም እንደማትወዳት ብትነግራትም ነገር ግን አድበሽ ቁጭ በይ ካልኩሽ ቁጭ በይ ነው፣ በዚህ ከቀጠልሽ አንድ ቀን አንቺም ጎዳና ላይ ትወጫለሽ፣ ነገር ግን ጸባይሽን ካስተካከልሽ ወደፊት የምንወስነው ይሆናል፣ ምክንያቱም አሁን ላይ ምንም ነገር ማሰብም አልፈልግም በማለት ኑሪ ስላለቻት ብቻ ደስ ብሏታል። ለአባዬ ልንገረው አልንገረው እያለች እያምታታች ያለችው ኪሩ ይጠራትና መድኃኒቱን የቀየረችውን ያሳያትና ለአባትሽ ደውለሽ ስለ ቤቱ መሸጥና ወይም ባራጣ ተይዞ ብር መበደራቸውን የምትናገሪ ከሆነ ይሄን መድኃኒት አሳይቼ አይነ ስውር ላረግሻት እንደ እህትሽ ምክንያት ስለሆንሽ እስር ቤት ትገበያለሽ በማለት ያስፈራራታል። እሷም በጣም ደንግጣ እናቷ የወሰደችባት የመሰላን ነገር ግን ኪሩ እጅ ላይ ስታየው በጣም ታዝባለች። እንዴት አንተ እጅ ላይ ገባብት ነው? እሱ ማብራራቱ አያስፈልግም፣ ነገር ግን አሁን ልነግርሽ የምፈልገው ሁለተኛ ይሄን ነገር እንዳታስቢ ወይም ለአባትሽ መናገሩን እርሺው በማለት እናቷ ደግሞ እዛ እንድትኖር ስለፈቀደችላት በቃ እስር ቤት ተምገባ እሺ ተስማምቻለሁ ብላ በሀሳቡ ሙሉ በሙሉ ተቀብላለች። ትርሲት በዚህ በኩል ሁለቱም አይኖቿም ከማጣቷ በላይ እህቷን በጣም ማጣቷ በጣም እጅጉኑ አሳምሟታን። ከልጅነታችን ጀምረውን እህትማማቾች ብቻ ሳይሆን ጓደኛሞች ነበሩ። አባዬ በጣም ይቆጣት ነበረ፣ ምክንያቱም ቀበጥና ስርዓት አልባነት ነበረ የሚታይባት። እሷ ግን የሚቆጣኝና የሚመታኝ አባቴ ስላልሆነው ብላ ሁል ጊዜ ታለቅስብኝ ነበረ ወይም ታኮርፍ ነበረ። በዛም አማካኝነት እኔም አባዬ እሷን ከመታብኝ ለብዙ ቀናት አኩርፌ ዋቃለሁ በማለት እሷ ግን አባቴ ስነ ስርዓት ይዛና ጥሩ ልጅ እንድኮን እንጂ እውነት ጠልቷት አልነበረም በማለት ሁሉንም ነገር ትነግረዋለች። ሁሉ
ሁሉም ፕሮሰስ አልቆ ዛሬ ላይ ትርሲት ኤርፖርት ትገኛለች። በሁለቱም አይኖቿ እንደምትመለስ ሁላችንም ተስፋ እናደርጋለን። ውድና የተከበራችሁ የስደተኛዋ ዩቲዩብ ቻናል ተከታዮች ስለተከታተላችሁኝ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ሰላም አለይኩም ወራህመቱላሂ ወበረካቱ።